እንዴት አደርክ? ደህና። ዛሬ ሌባ ገብቶ እንደነበር ሰማሻል? ምን አይነት ሌባ? ኧረ እኔ አልሰማሁም። የሌባ ምን አይነት አለው ብለሽ? ማለቴ በቡድን ነው ወይስ ደግሞ አንድ ሰው ነው ብዬ እኮ ነው። እዚህ መንደር ነው ያዘው ሲል የሰማሁት። እራስከው? ምን ቦታኝ? እኔ ቤት አልገባ ዝም ብሎ እያባረረ ያዘው ይላል። እኔ የሚይዝለት ራሱ አይዘው። አይ ጥሩ አድርገሃል። የዚህ ሀገር ሌባ እኮ ታጥቆ ነው የሚዘርፈው። ማባረር ነው እንጂ መያዝ የለብህ። ከታጠቀ ከባድ ነው። እኔ የምልህ ከዚህ ቤት ጧት የወጣ ሰው የታል እንዴ? አረ የለም። በመጀመሪያ ጊዜ በሩን የከፈትሽው አንቺ ነሽ። እሺ ወለያ ማራ ወለያ አብጌል ለምን በጧት ተነሳሽ? እንዴ አባዬ፣ እኔ እኮ ሁሌም በጧት ነው የምነሳው። ቆይ ግን አንተ ወዴት እየሄድክ ነው? ዛሬ እኮ ስራ ዝግ ነው። አይ ትንሽ ጉዳይ አለች፣ ወጣ ብዬ እመለሳለሁ። ዳጣ ተነስታለች? ሂድና ያት እስኪ አባዬ። ምን ነው ችግር አለ? አይ እስቲ ሂድና ክፍሉ ያት። እንዴ ለምንድን ነው ሂድና ያት የምትይኝ? አሟታል እንዴ? ማታ ምንድን ነው የሆነችው አባዬ? አሟት ነበር አይደል? እጇ ላይም ደግሞ ግሊኮስ አይቻለሁ። አዎ ትንሽ አሟት ነበር፣ ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልሆንኩም። ክፍሏ ገብተሽ ነበር እንዴ? እስኪ አባዬ ሂድና ያት። ቢኬል ዳጣ ትክክለኛውን የኋላ ታሪኳን እንዲሁም የወለደቻት እናቷ ሰላም እንደሆነች ከሰማች በኋላ በድንጋጤ ራሷን ስታ ሆስፒታል ገብታ ታክማ ብትወጣም ነገር ግን ከቀልባ ሆና ራሷን አረጋግታ መቀመጥ ግን ፈጽሞ አልቻለችም ነበር። ደረጀና ናታን ሆነው እሷን ከተኛችበት ሆስፒታል አውጥተው ነገ በጠዋት ወደ ሰላም ጋርም እንደምትሄድ ቃል ከገቡላት በኋላ መኝታ ክፍሏ ገብታ ብትተኛም ነገር ግን ደረጀ በጠዋት ተነስቶ ሊወስዳት መኝታ ክፍሏ ውስጥ ገብቶ ቢፈልጋትም ሊያገኛት አልቻለም ነበር። ዳጣ በጠዋት ተነስታ ወዴት ሄደች ይመስላችሁ? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ዳጣ በሰማችሁ ነገር ደንግጣ ራሷን ስታ ሆስፒታል ገብታም ስለ ነገሩ ምንም ያላወቁት ማርታና ኤቢ በሰዓቱ አብሮ ቤታቸው ውስጥ ቁጭ ብለው እያወሩ ነበር። ኤቢም ትቀጥልና እኔ ምልሽ ግን እማዬ አንድ ጥያቄ ልጠይቅሽ። እኔ ወደፊት ባል ሳገባ ይቅር ማለት የሌለብኝ ስህተቶች ምን አይነት ጥፋቶች ቢያጠፋን ማለቴ በቃ ቀለል እንዲልሽ አንቺ አባዬን ምን ቢያጠፋ ነው ይቅርታ ማታደርጊለት ብላ ስጠይቃት ማርታም ውይ ኤቢዬ እኔ ይሄንን አስቤው አላቅም። እውነት ለማውራት ግን ይመስለኛል አብዛኛው ሴቶች የሚያስፈራን ተመሳሳይ ነገር ግን እኔ እንደራሴ በሁለት ነገሮች ይቅርታ ማድረግ ፈጽሞ አልችልም። የመጀመሪያው የሚማታ ያጠቀኝ የሚሞክር ሰው ከሆነ በቃ እኔ ልምረው አልችልም። ምክንያቱም ዛሬ የተማታ ነገ ደግሞ ይተኩስብኝ ይሆናል። ስለዚህ በቃ የሚመታኝ ከሆነ ከኔ ጋር መቀጠል አይችልም። ያኔ ግንኙነታችን ያበቃል ማለት ነው ብላ ስትላት አቢጌልም ትቀጥልና እሺ ማዬ ሌላኛውስ ምንድነው ብላ ትጠይቃታለች። ማርታም ትቀጥልና ያው ሁለተኛውን እንኳን መገመት ቀላል፣ የትኛዋም ሴት ብትሆን የማትቀበለው ነገር ነው። ባልሽ በአንቺ ላይ ሌላ ሴት ቢደርብብሽ በምንም አይነት ምክንያት ይቅርታ ልታደርጊለት አይገባም ብላ ስትላት ኤቢም የበለጠ ተጨንቃ ግን ማዬ ለአንድ ቀን ቢሆንስ የተሳሳተው ብላ ስትጠይቃት ማርታም ኤቢዬ ለአንድ ቀንና በአጋጣሚ የሚባል ነገር የለም። ትዳር ውስጥ ወንድ የሚሳሳትበት አጋጣሚ በጣም ጠባብ ነው። ምክንያቱም ቤቱ ሚስቱ አለች። ገብቶሻል አይደለ? ምናልባት ሰው ነውና አይታወቅም፣ ግን የሚሳሳትበት እድል በጣም ጠባብ ነው። አንቺም ሁኔታውን አይተሽ ይቅር ልትዩ ትችያለሽ፣ ግን ለአንድ ጊዜ ብላ ስትላት ኤቢም ትቀጥልና ስለዚህ አባዬ ለአንድ ቀን ከሌላ ሴት ጋር ቢሳሳት ይቅር ትይዋለሽ ብላ ስትጠይቃት ማርታም ወይ ኤቢ ደሬ ፈጽሞ አይሳሳትም፣ እንኳን በተግባር ይቅርና በሐሳቡም ቢሆን ፈጽሞ አይሳሳትም። ይኸውልሽ ደረትሽን ልትነፊ እናም ልትኮሪበት የሚገባ አባት ነው ያለሽ፣ እሱ በጭራሽ አይሳሳትም ብላ ስትላት ኤቢም እማዬ ሰው እኮ ሲፈጠር ለራሱ ሙሉ አይደለም፣ እናም ሰዎችን ሙሉ አድርጎ ማሰብ በጣም ነው የሚጎዳው። አባዬም ቢሆን እንደማንኛውም ሰው ሊሳሳት ይችላል። ስለዚህ ለአንድ ቀንም ቢሆን እንደዛ ማሰቡ ጥሩ ነው ስትላት ማርታም ፈገግ ብላ እሺ የኔ አርቆ ሐሳቢ፣ ለማንኛውም ዳጣ ይሄ የምታመሸውን ነገር ማቆም አለባት፣ እንደመጣች ንገሪያት እሺ። ቆይ ግን ናታን ከትምህርት ቤት መጥቷል አይደለ ብላ ስትጠይቃት ኤቢም አሁን ማዬ ብላ ትመልስላታለች። በዛን ሰዓት ላይ ክፍሉን ዘግቶ ለብቻው መኝታ ቤት ውስጥ ተቀምጦ የነበረው ናታን በመሃል ስልኩ ይጠራና ያነሳዋል። ሰላም ነበረች። ሰላምታም ከተለዋወጡ በኋላ ትቀጥልና እንዴት ናችሁ ናታን፣
ቤቱ ሰላም ነው ብላ ስጠይቀው ናታንም መረበሿን ከድምጿ ተረድቶ ምን ነው ሰላምዬ ደህና አይደለሽም እንዴ ብሎ ሲጠይቃት እሷም አዎ ናታን ችግር ሳይፈጠር አልቀረም። ዛሬ እኮ ረፋዱ ላይ ዳጣና ጋሼ እኔ ጋር እያሉ እትዬ መታ ነበር፣ ግን ቢሆንም እሱን አላየችው ቶሎ ብለን ይዘናት ወጣን። ግን አሁን ተጨነቁ። ጋሼም ስልክ አያነሳም፣ ዳጣም እንደዛው። ዛሬ እናቷ እንደሆንኩ ሳልነግራት አላድርም ብሎ ነበር። ምናልባት ወይ ነግሯት ችግር ተፈጥሮ ይሁን እንዴ ብላ ስጠይቀው ናታንም ደውል ያሉበትን አጣርቶ በፍጥነት እንደሚነግራት ቃል ገብቶላት ወደ ደረጀ ጋር ይደውላል። ስልኩን እንዳነሳለትም አባዬ የት ናችሁ ደህና ናችሁ ብሎ ሲጠይቀው እሱም ያሉበትን ሆስፒታል ነግሮ በፍጥነት ወደዛ እንዲመጣ እናም ከቤት ለማንም ሳይናገር ሹልክ ብሎ ወደሱ ጋር እንዲመጣ ያዘዋል። ናታንም እንደተባለው በፍጥነት ለማንም ሳያወራ ተቻክሎ ከቤት ይወጣል። እዛው እንደደረሰም ደረጀን ያገኘውና መኪና ውስጥ ተቀምጠው ማውራት ይጀምራሉ። ናታንም ይቀጥልና አባዬ ግን አሁን ዳጣ እንዴት ናት ብሎ ሲጠይቀው ደረጀም ደህና ናት፣ ዶክተሮቹ ወዳጆቼ ናቸው፣ ቀለል ያለ ነገር እንደሆነ ነግረውኛል። አሁን ራሷን ታውቃለች፣ ግን ደግሞ ተጨማሪ ምርመራ ማድረግ አለባት። ሳምንቱ ሙሉ ስጨነቅ የነበረው ይሄ እንዳይፈጠር ነበር። ዳጣ እናቷ ሰላም እንደሆነች እንድትጠረጥር ብዙ ጥሪ ያለው፣ ግን እሷ ሰላም እናቷ እንደሆነች ፈጽሞ አልጠረጠረች ብሎ ሲለው ናታንም አባዬ ከዚህ በፊት ኤቢ ሰላምና ዳጣ ልታስመረምራቸው ሞክራ እኔ ናሙናውን ቀይሬባት ከዛም እሷ እናቷ እንዳልሆነች ስላሰበች ነግራት ነበር ብሎ ሲለው ደረጀም በድንጋጤ ናታን ግን አንተ እኔ በተኛውበት ስንት ያዳንከኝ፣ እኔ ምንም አልልህም፣ ብቻ ግን እድሜ ሰጥቶኝ ያንተን ውለታ ለመመለስ ያብቃኝ። አሁን ይዘናት ወደ ቤት እንሄዳለን፣ ግን በቃ ማርታም ሆነች ኤቢ ማናቸውም ይህንን ነገር ማወቅ የለባቸው ና አሁን ይዘናት እንሄድ ይለውና ተያይዘው ወደ ቤት ይመለሳሉ። ለረጅም ከመግባታቸው በፊት መኪና ውስጥ እያሉ ይቀጥልና ዳጣ አሁን ደህና ነሽ አይደለ? እኔ በጠዋት ነገ ሰላም ጋር ወስድሻለሁ፣ እሺ አንቺ ግን ዛሬን አረፍ ብለሽ በሰላም ደሪ ብሎ ሲላት ናታንም ይቀጥልና ዳጣ አይዞሽ በቃ እኔም አባዬ ቀድሞ እስኪነግርሽ ብዬ እንጂ ይህንን ነገር አውቅ ነበር፣ አሁን በርታ ማለት ይኖርብሻል ብሎ ሲላት ደረጀ የሚቀጥልና ሰላም እናትሽ ናት፣ ስለ ዲኤንኤው ናታን ነግሮኝ ነበር። አቢጌል ሰላም እናትሽ አይደለችም ያለችሽ እሱን አምኖውን ቀይሮባት ስለነበረ ነው። ሰላምም ልጇ እንደሆንሽ ያወቀችው በቅርቡ ነው። 21 ዓመት ሙሉ ስትጠብቅሽ ነበር። እዚህ ቤት ውስጥ ስላንቺ በስርዓቱ የሚያውቅ ሰው የለም። አሁን ግን ጊዜው ደርሷል። የፈለገው ነገር ቢመጣ ለማርታ ልጄ እንደሆንሽ እነግራታለሁ። እስከዛው ግን ዝም በይ፣ አሁን እንውረድና እንግባ ይላቸውና ተያይዘው ወደ ውስጥ ሲገቡ ማርታም ደሬ ቆይ በሰላም ነው? ምንድነው እንደዚህ ማምሸት በደረቅ ሌሊት በዛ ላይ ልጆቹን ይዘህ ብላ ስትጠይቀው እሱም ሁሉም ነገር ሰላም ነው፣ ትንሽ እኮ ዳጣና መምስ ስላደረጋት ነው ብሎ ሲል እሷም የምርህን ነው ደሬ? ቆይ ዳጣዬ ምን አገኘሽ? ምንሽን አሞሽ ነው? ሆስፒታል ወስደሃታል ደሬ ብላ ስትጠይቀው እሱም አዎ አሁን ከዛው ነው የመጣ ነው ብሎ ይመልስላት። ማርታም በንዴት ወደ ናታን ጋር ዞር ትልና አንተ ቢያንስ ለምንድነው ለኔ ያልነገርከኝ? ገና ለገና አልወለደቻትም ብለህ ነው አይደለ? ናታን ይሄኔ ኤቢ ወይ ደግሞ ውሃ ብትሆን ኖሮ ቀድማችሁ ለኔ ነግራችሁኝ ነበር ብላ ስትለው ናታንም አረማዬ እንደዛ አይደለም ስለመሸና አባዬ ደህና ናት ብሎኝ ስለነበረ ነው ብሎ ሲል ደረጀም በቃ አሁን አታስጨንቋት አቢጌል ክፍሏ ሰጃትና ትተኛ ይላትና ተያይዘው ወደ መኝታ ክፍሏ ከሄዱ በኋላ ማርታም ተቀጥለና ደረጀ እቺ ልጅ በፍጹም ደህና እኮ አይደለችም፣ ግን አሳይተሃታል አይደለ? እርግጠኛ ነህ ብላ ስጠይቀው እሱም ማርቲ ደህና ናት አልኩሽ እኮ ሆስፒታል ነበረን፣ ደህና ናት ወደ ቤቱ ሰዷት ብለው ነው የመጣ ነው ብሎ ይላታል። አቢጌልም ዳጣን ክፍሏ አስገብታ ካስተኛቻት በኋላ ተቀጥለና እሺ ዳጣ ምንሽን ነው ያመመሽ? ምንም እኮ አልገባኝም፣ አንቺም አልነገርሽኝም። ቆይ ለምንድን ነው ዝም የምትይ? ዳጣ አባዬስ ስለ እናትሽ ነገረሽ እንዴ? እነግራታለሁ ሲል ነበረ። ነግሮሽ ነው እንዴ? ቆይ ለምንድነው ዝም ብለሽ የምታለቅሽ? ምን እንደተፈጠረ ለምን አትነግሪኝም? እያስጨነቅሽኝ እኮ ነው ያለሽው የኔ ታናሽ። ምንድነው አዋሪ፣ ምንም ነገር ቢሆን ይፈታል እኮ ብላ እያለች ብዙ ብታወራትም መልስ ስላልሰጠቻት ተነስታ ክፍሉን ለቃ ወደ መኝታ ክፍሏ ትሄዳለች። ከዚህ በኋላም ነው በነጋታው ጠዋት ደረጀ ዳጣ ክፍል ገብቶ ፈልጎም ያጣት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።